አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 7 በዚች ቀን ጠሞ ከሚባል ሀገር የሆነ የከበረ አባት አባ ባውላ አረፈ። ይህም ቅዱስ ከታናሽነቱ መስተጋድል መነኩሴ ሆነ። የሚኖረውም በላይኛው ግብጽ ባለ በእንጽና ገዳም ነው። ስሙ ሕዝቅኤል የሚባል ረዳ አለው። እርሱም ስለ ትሩፋቱና ስለ ተጋድሎ ምስክር ሆነ። ይህ አባ ባውላ ስለ ክርስቶስ ፍቅር ራሱን 7 ጊዜ ገድሏልና ለዚህም መጀመሪያ ራሱን በእንጨት ላይ ዘቅዝቆ በመስቀል 40 መዓልት 40 ሌሊት እንደተሰቀለ ኖረ። ደሙም በአፍንጫው ፈሰሰ፣ ነፍሱንም አሳለፈ። እግዚአብሔርም ከሞት አነሳው። ሁለተኛም አሳዎችና አንበሬዎች እንዲበሉት ራሱን ከባህር ጨመረ። እነርሱ ግን አልነኩትም። በባህሩም ሰጥሞ ብዙ ወራት ኑሮ ሞተ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ዳግመኛ ከሞት አስነሳው። ሶስተኛም ጊዜ ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። አራተኛም በውስጡ ስለታሞች ድንጋዮች ካሉት ረጅም ተራራ ላይ ወጥቶ ራሱን ከተራራ ላይ ወደታች ተወርውሮ ተንከባለለ። የተሳሉ ድንጋዮችም በስጋው ሁሉ ገብተው ሞተ። ረድኦም ያለቅስለት ነበር። ጌታችንም መጥቶ ከሞት አስነሳው፣ አጽናናውም። አምስተኛ ከረጅም ዛፍ ላይ ወጥቶ ከስለታም ድንጋይ ላይ ራሱን ወረወረ። ከሁለትም ተከፈለና ሞተ። ያን ጊዜም ጌታችን አስነሳው። ስድስተኛም ራሱን በእግሮች ውስጥ አስሮ 40 መዓልትና 40 ሌሊት እንዲሆኖ ሞተ። እግዚአብሔርም መልአኩን ልኮ ከሞት አነሳው፣ አጽናናውም። ሰባተኛ ከውሃ ጉድጓድ ውስጥ ገብቶ እጆቹን ዘርግቶ 40 መዓልት 40 ሌሊት በመቆም ሞተ። ክብር ይግባውና ጌታችንም አስነሳው። እንዲህም ብሎ አጽናናው። ወዳጄ ባውላ ሆይ ራስን 7 ጊዜ እስከምትገድል ድረስ ሰውነትህን አደከምክ። እንግዲህስ ድካምህ ይብቃህ። አባ ባውላም ለመሬታችን እንዲህ ብሎ መለሰለት። ጌታዬ ሆይ ስለ ከበረው ስምህ እደክም ዘንድ ተወኝ። አንተ አምላክ ስትሆን ስለኛ መከራ ደከምክ፣ ስለ ሰው ወገን ሞትክ። ለኛ ይህ አይገባንም ነበር። በቸርነትህ ይህን የማዳንህን ስራ ሰራህልን እንጂ። ጌታችንም ከአጽናናው በኋላ ከእርሱ ወደ ሰማይ ወጣ። ከዚህም በኋላ አባ ብሶይ ወደ ንጽና ገዳም ሄዶ ከአባ ባውላ ጋር ተገናኘ። ጌታችንም ለአባ ባውላ ተገልጾለት ስጋህ ከአባ ብሶይ ስጋ ጋር በአንድነት ይኑር አለው። ሁለቱም ባረፉ ጊዜ ስጋቸው በአንድነት አኖሩ። ወገኖችም የአባ ብሶይን ስጋ ወደ አስቄጥስ ገዳም ሊወስዱ በወደዱ ጊዜ በመርከብ ጫኑት። መርከቢቱ ግን መንቀሳቀስን እምቢ አለች። ከዚህም በኋላ ተመልሰው የአባ ባውላ ስጋ አምጥተው በመርከብ ላይ ጫኑት። ያን ጊዜም መርከቢቱ ተጓዘች። እንዲህም የቅዱሳኑን ስጋቸውን ወደ አስቄጥስ ገዳም አድረሰው በአባ ብሶይ ቤተክርስቲያን ውስጥ በአንድነት አኖሩ። እስከዛሬም በዚያ ይኖራሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከቅዱሳን ሰማዕታት የሚናስና የሐናሲ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት 6 በዚች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ። ከእርሱም ጋር ብዙዎች ሰዎች በሰማዕትነት አረፉ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ለተጸምዱከ ዘልፈ ለላነብ ተወከብ ዘኔቴ መጽሐፈን ተደሰከ እግዚኦ ጸሪቀ መርቱ ጎፈ መላቡ ላንጸ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኩ በዘቲ መካን እስከ ረጌሌ ቆኖስ ሕፃን ለጻፎ ወከርታስ ወለዛ ጻፎ ዘደረስ ወለዛ አንቦ ስተርጎም ሳንዲስ ወለሰማ ቃሉ ስነፈስ ጸሎተሙ ማርያም አረቄ ተኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ ቅዱሳኑ